ድምጻዊት ቬሮኒካ ዳነ ክስ መሰረታለሁ ስትል በርካቶችን ያስደነገጠ ነገር ተናግራለች። ኦሬዲ ክስ መስርቻለሁ። ጉዳዩ ህግ ይዞታል። ህግ ደግሞ መከበር አለበት። ምንድነው ጉዳዩ? ለምን ይሆን ክሱን የምትመሰርተው? የሚከሰሱትስ አካላት እነማን ናቸው የሚለውን ከሰሞኑ ከተፈጠረባት አስገራሚ ነገር ጋር አገናኝተን ጉዳዩን እንነግራችኋለን። በሌላ በኩል ተወዳጁ አርቲስት ጊዮን አለምሰገድ ልዩ ሰርፕራይዝ ገጥሞታል። አዳሚውን ሁሉ በእንባያራጭ ስሜት ነው ሲንጸባረቅ የነበረው። ስሜቱን መቆጣጠር አልቻለም። እጅግ በጣም ስሜታዊ ሆኖ ያለቅስ ነበር። ሰርፕራይዙ ምንድነው? ማን ያዘጋጀው? ምን ይመስል ነበረ? ሁሉንም በዚህ ፕሮግራማችን ላይ በዝርዝር የምንመለከተው ነው። ከአንድ ዓመት በፊት ህይወቷ ያለፈው ቀነኒ አዱኛ ቤተሰቦቿ፣ ወዳጆቿ፣ ጓደኞቿና ሌሎችም በቀብር ቦታዋ ላይ ተገኝተው ያስተላለፉት መልእክት በጣም አስገራሚ ነበር። ከሁሉም በላይ ግን የገረመኝ ነገር የእናቷ ጉዳይ ነበር። እናቷ የልጃቸው ቀብር ቦታ ላይ ተገኝተው የታዩበት መንገድ በርካቶችን ልብ የነካ ሆኗል። ምን ነበር የቀብር ቦታው ላይ የተከሰተው ክስተት የሚለውን እናነሳለን። ከዚህ ባለፈ ቤተሰቦቿ ያስተላለፉትን መልእክት እንነግራችኋለን። እነዚህንና መሰል ጉዳዮችን አንስተን ዛሬ ቆይታ እናደርጋለን። በተለያየ ዓለም ክፍል ሆናችሁ ደግሞ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ የዚህ የጎራ ስቱዲዮ ቻናል ተከታታዮቻችን እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ጌታቸው በላይ መሰናዶዎችን ወደ እናንተ አደርሳለሁ። በዚህ ፕሮግራማችን መሃል ላይ ልነግራችሁ የምፈልጋችሁ ሰሞኑን በጣም ያስገረመኝ አንድ ክስተት አይቻለሁ። በማህበራዊ ሚዲያ ላይ 3 ልጆቿን እያሳደገች የመጀመሪያ ዲግሪዋን መመረቅ የቻለች እናትን የተመለከተ ነው። ብዙ ሰዎች በማህበራዊ ሚዲያ ላይ ሲቀባበሉት ነበረ። በህይወት ጉዞ ውስጥ ፈተናዎች ቢደራረቡም በጽናትና በትጋት ለሚያምን ሰው የማይታለፍ አጥር አለመኖሩን የሚያሳይ አንድ ድንቅ ታሪክ ነው ከሰሞኑ የተመዘገበው። 3 ልጆቿን በእናትነት ፍቅር እያሳደገች የቤት ውስጥ ኃላፊነቷን በአግባቡ እየተወጣች ባለፉት 4 ዓመታት የእውቀት ማዕረግን ለመቀዳጀት ሌት ተቀን ስትተጋ የነበረችው ጀግና እናት ተብላለች። ዛሬ ታዲያ የድካሟን ፍሬ በዲግሪ ማዕረግ አክሊል ደፍታበታለች። ይህ ድል የላብና የእንቅልፍ ማጣት ውጤት ብቻ ሳይሆን ለማንኛውም ስኬት እናትነትም ሆነ የቤት ውስጥ ኃላፊነት እንቅፋት ሊሆኑ አይችሉም የሚል ትልቅ የስነ ልቦና ትምህርትን ለብዙዎች ያስተማረ ክስተትም ነው በማለት ጉርሻ ገጽ ነግሮናል። ባለቤቷ ለዚህ ታላቅ ድል ባስተላለፈው የእንኳን ደስ ያለሽ መልእክቱ ለዓለም አንዲት አንቺ ተመራቂ ነሽ፣ ለኔና ለልጆችሽ ግን አንቺ ዓለማችን ነሽ በማለት የገለጻት ሲሆን ይህ ስኬት ደግሞ የቤተሰባቸው የጋራ ድል ሐውልት መሆኑንም በኩራት ገልጿል። ከባድ በሆነው የትምህርት ህይወት ውስጥ እናትነትን ጨምራበት ያውም 3 ልጆችን ማለት ነው እንዲህ በማዕረግ ተመርቃ በመድረኩ ላይ ስሟ ሲጠራ ለባለቤቷ ብቻ ሳይሆን በጣም ለበርካታ ሴቶች ደስታን የፈጠረ ሆኗል። ይህም በብዙ ፈተና ውስጥ ሆኖ እንዲህ አይነት ስኬት መቀዳጀት እንደሚቻልና ቁም ነገር የመድረስ ማሳያ ሆኖ ለብዙዎች ትምህርት ሆኗል። እንኳን ደስ ያለሽ ልንል እንፈልጋለን። እንደምታስታውሱት ከአንድ ዓመት በፊት የቀነኒ አዱኛ ጉዳይ በጣም አነጋጋሪ ነበር። በወቅቱ ህይወቷ ባለፈበት ጊዜ በጣም በርካታ ኢትዮጵያውያን በአንድነት ድምጽ ሲያሰሙ ቆይተው ነበር። እጮኛዋ ድምፃዊ አንዱዓለም ጎሳም በፖሊስ ቁጥጥር ስር ውሎ በፍርድ ቤት በተደጋጋሚ የቀረበ ሲሆን በኋላ ከእስር መለቀቁን ተከትሎ ታዲያ ብዙ ሰዎች ተቃውሞ ሲያስነሱ ነበረ። ቤተሰቦቿም ቢሆኑ ፍትህ እንፈልጋለን የሚል ድምፃቸውንም በሚገባ ነው ሲያሰሙ የቆዩት። አሁንም ጉዳዩ አነጋጋሪ እንደሆነ የቀነኒ ቤተሰቦችን ፍትህ አላገኘንም የሚለውን ጥያቄያቸውን ዛሬም እንደጠየቁ ይሄው ድፍን 1 ዓመት ሆነውና ብዙ ሰዎችን እንደገና ነገርየው አሳዝኗል። በተለይ እኔን በጣም ያስገረመኝ ቤተሰብ፣ ወዳጅ ዘመድ፣ ጓደኞቿና ሌሎችም ሰዎች በቀነኒ አዱኛ የመቃብር ስፍራ ላይ ተገኝተው የሞተችበትን 1ኛ ዓመት አስመልክቶ የሻማ ማብራት ስነ ስርዓት በሚያደርጉበት ሰዓት የተከሰተው ክስተት ነው። እናት የሆኑትን ተመልከቱ።
በጣም የሚያሳዝን ክስተት ነው። እናት በልጃቸው መቃብር ላይ እንዲህ አይነት ሐዘናቸው የማይወጣ ልባቸው ውስጥ የሚቀጣጠለውን ሐዘን በእንደዚህ አይነት መንገድ ሲያሳዩ በጣም ያሳዝናል። አባትም እንደምትመለከቷቸው በጣም በከፍተኛ ሐዘን ውስጥ ሆነው ፊታቸው በልዞ በጣም በሚያሳዝን መንገድ ውስጥ ነው የሚገኙትና ወንድሞቿም ቢሆኑ ከዚህ ቀደም በተለያየ መንገድ ሲናገሩ እንደተመለከትናቸው ዛሬም ያንን ሐዘናቸውን ይዘው እንደቀጠሉ ነው ማለት ነው። ከዚህ ጋር በተገናኘ የወጣ የተላለፈ መልእክት አለ። ቀነኒ አዱኛ ሕይወቷ ካለፈ ያሳለፍነው ሳምንት ላይ ነበር 1 ዓመት የሞላው። እሁድ ጧት 1ኛ ዓመቷን ለመዘከር ቤተሰብናም የተወሰኑ ሰዎች በስላሴ ቤተክርስቲያን ውስጥ ተሰባስበው ነበር። ሁሉም ቤተሰብ ውስጥ ለእህት ወንድም እንደ እናት ለእናት ለአባት ደግሞ ችግር ተካፋይ የሆኑ ልጆች አሉ። ቀነኒ ለቤተሰቧ ያን አይነት ልጅ ነበረች። እናት በማመን እንዲሁም ባለማመን መካከል መቸገር፣ የአባት ጠንክሮ ማጠንከር ውስጥ መባዘንና የወንድምና የእህት አንገት መድፋትን ማየት ከምንም በላይ ያማል በማለት ፋስት መረጃ ነው ያጠናቀረው። ቤተሰብ ዛሬም ድረስ ከተለያዩ የመንግስት ተቋማት ምላሽና እገዛን እየጠየቁ ይገኛሉ። የልጃችን እውነት ዛሬም ድረስ አልወጣምና እስኪወጣ እገዛችሁ አይለየን ሲሉ አባቷ አቶ አዱኛ ዋቆ መልእክት አስተላልፈዋል። ቢዘገይም የመንግስት ተቋማት ለልመናቸው ምላሽ ይሰጣሉ የሚል ተስፋ አለኝ። ሱአድ መሐመድ ሐሳቧን አስቀምጣለች። ዛሬም ስለ ቀነኒ ማውራትና መጠየቅ መቀጠል አለብን። የቀነኒ ጉዳይ ብዙዎች ዘንድ የደረሰና ብዙዎችን ያነጋገረ ነው። እንዲህ ያሉ ጉዳዮች ሲኖሩም የሚፈጸሙ በደሎች ተቀባይነት እንደሌላቸው ለማሳየት አስረግጦ ሐሳብን ማቅረብ የግድ ነው በማለትም ሱአድ ጨምራለች። ቤተሰብ አሁንም መጽናናቱን ይስጣችሁ፣ ለቀነኒ አዱኛም ነፍስ ይማርልን ብለን ደግሞ ተከታዩ መረጃ እንንገራችሁ። ድምጻዊት ቬሮኒካ አዳነ ክስ መሰርታለሁ ትላለች። ኦሬዲ ክስ መስርቻለሁ። ጉዳዩ ህግ ይዞታል። በጭራሽ አሁን ከኮንሰርቲን ከምንም በላይ የሚበልጥብኝ ይሄ ጉዳይ ነው። ህግ ደግሞ መከበር አለበት። ከህግ ሁላችንም ከህግ በታች ነን። እኔ እንዲህ ነው አልልህም። ቃል እምገባላችሁ ግን እውነታውን ይዤ ከፍርዱ ጋር እዚህ ወንበር ላይ እንደምናገር ቃል ገባለሁ። በጣም ብዙ ሰዎች በተሳሳተ መንገድ እየተመለከቱት ጉዳዩ በጣም አነጋጋሪ ሆኖ የሰነበተ ነበር። የቬሮኒካ አዳነ ጉዳይ። ቬሮኒካ አንድ የፊልም ቀረጻ ላይ ነበረች። በቅርቡ ከተወዳጁ አርቲስት ሙሉዓለም ጌታቸው ጋር ነበረም የፊልም ስራዋን እያከናወነች የነበረችውና ለፊልሙ ግብአት የሚያገለግሉ የተለያዩ ቪዲዮዎች፣ ፎቶዎችና መሰል ነገሮች ሲወጡ ነበረ። እነሱ ቪዲዮዎችና ፎቶዎች ከወጡ በኋላ በማህበራዊ ሚዲያ ላይ አንዳንድ ሰዎች ታዲያ የተሳሳተ ግንዛቤ ውስጥ በመግባት ቬሮኒካ ከአርቲስት ሙሉዓለም ጋር የፍቅር ግንኙነት ጀምራለች በሚል ያልተገባ ስም እየሰጧት እንደነበር ነው የተነገረውና ጉዳዩንም እኛ ቀደም ብለን አጣርተን ቬሮኒካ በተለያየ መንገድ ምላሽ ከሰጠችበት ነገር ተነስተን ሌሎችንም መረጃዎች በማጠናቀር ነገሩ የውሸት እንደሆነና ሰዎች በተሳሳተ መንገድ እየተረጎሙት መሆኑን ነግረናችሁ ነበረ። ቪዲዮ ሰርተንላችሁ ነበርና አሁን በሰይፉ ሾሷም ምላሽ ሰጥታበታለች። ስለ ጉዳዩ እኔ ምንም አይነት ፍቅረኛ የለኝም፣ ከሙሌም ጋር በስራ አጋጣሚ የነበረ ሂደት ነው የሚል ሐሳቧን አስቀምጣለች። ነገር ግን ከዚህ ጋር በተገናኘ ስሜን ያላግባብ ላጠፉ ሰዎች ግን አስተማሪ እንዲሆን በህግ ጉዳዩን ይዤዋለሁ፣ ቅጣትም በቅርቡ ይጠብቃቸዋል፣ እሱን ደግሞ ምላሹን ይፋ አደርገዋለሁ ብላለች ቬሮኒካ። እንዲህ አይነት ያልተጣራ ወሬ ውስጥ የምትገቡ አንዳንድ ሰዎች ጥንቃቄ እንድታደርጉ። በነገራችን ላይ ታዋቂ ሰዎች ከበርካታ ሰው ጋር እንዲህ በህግ መንገድ መሄዱ አሰልቺ ስለሚሆንባቸው ከዚያ ባለፈ እንዲያው ለሁሉም ነገር ምላሽ መስጠትም ለነሱ ለክብራቸው መልካም ስላልሆነ እንጂ እንዲህ አይነት ነገር ያስጠይቃል። እሺ በህግ ያልተገቡና የውሸት የሆኑ መረጃዎችን ከመሬት ተነስቶ ማውራት በህግ የሚያስጠይቅ ነገር ስለሆነ እንደዚህ የሚጠይቁ ሰዎች ሲመጡባችሁ ሌላ አደጋ ውስጥ ከምትገቡ ጥንቃቄ አድርጉ። ግን በህግ ባትጠየቁም ለህሊናችሁ ስትሉ ትክክለኛ የሆነ እውነተኛ መረጃ ብቻ በማህበራዊ ሚዲያ ላይ ማሰራጨት ይጠበቅባችኋልና ከዚህ አንፃር ጥንቃቄ አድርጉ ለማለት ነው። አርቲስት ጊዮን አለምሰገድ ለበርካታ ጊዜያት በልዩ ልዩ ፊልሞች፣ ድራማዎችና ቲያትሮች ላይ ረጅም ዘመናትን የቆየ ታላቅ አርቲስት ነው። በባህር ዳር ከተማ ልዩ ሰርፕራይዝ ገጥሞታል። ሰርፕራይዙ ምን ይመስል ነበር የሚለውን ስልክ ደወል አድርገናል። አድምጦት። ሄሎ መምህር፣ ሰላም ነው? እግዚአብሔር ይመስገን። እንግዲህ አርቲስት ጊዮን በጣም በርካታ የኪነ ጥበብ ስራዎችን የሰራ ሰው እንደመሆኑ ከዚህ አንፃር ብዙ መመስገን ያለበት ሰው ነው ብላችሁ አስባችሁ ነው ያዘጋጃችሁት ዝግጅቱንና ፕሮግራሙ ከተጀመረበት ጊዜ ጀምሮ እንግዶቹ ከገቡበት ሰዓት ጀምሮ የነበረውን ሂደት እስኪ
የሚያስታውሱትን ይንገራል። እንግዲህ ከአንተም ጋር እንዳወራ ነው ከዚህ ቀደም ከዓመት በላይ ዝግጅት አድርገን በርካታ ሂደቶችን ሄደን የጨረስነው ዝግጅት ያለፈው እንግዲህ ተራዝሞም ለሁለተኛ ጊዜ ያሳለፍነው ቅዳሜ ዕለት ከቀኑ 8 ሰዓት በባህር ዳር በዩኒሰን ሆቴል ነበረ ቀጠሮ የተያዘው። እንግዲህ እዚህ አካባቢ የኪነ ጥበብ እንቅስቃሴው በአይነቱም ከዚህ በፊት እንደዚህ አይነት ነገር ተከናውኖ እንዳለማወቁ መጠን ትንሽ ስጋቶች ነበሩ፣ ፍርሃቶች ነበሩብን። በሚዲያ በማህበራዊ ሚዲያም በመደበኛው ሚዲያም በሰዎችም በኩል በቂ ቅስቀሳ የተደረገ ቢሆንም ሰው ከለመደው አንጻር ግን ትንሽ ፍርሃቶች ነበሩ በአዘጋጆችም በኩል እንደ ኪነ ጥበብ ቤተሰቡ ማለት ነው። ግን ዝግጅቱን ይፋ ካደረግንበት ጀምሮ ይጀምራል ካልንበት ሰዓት ጀምሮ እጅግ በጣም በርካታ ተመልካቾች፣ አድናቂዎች ቀድሞ የሆቴሉን በር ሞልተው ሲጠባበቁ ቆዩ። ሰዓቱ ሲደርስ ወደ አዳራሹ በብዛት ሲገቡ ነበር። ከያዝነው የአዳራሽ የቁጥር መጠን በላይ ማስተናገድ ከሚያቅተን ድረስ ወንበር ተጨማሪ አድርገንም አሰብነው። ወንበር በላይ ደግሞ ተጨማሪ አምጥተንም እሱም አልበቃ ብሎ ሰዎችም ቆመው እሱም ተርፎብን ሰው እስኪወጣ ድረስ ነበረ የህዝቡ ፍላጎትና አድናቆቱን ለማሳየት የነበረበት በጣም ደስ የሚል ድባብ ነው የነበረው አጀማመሩ። ዋው በጣም ደስ ይላል። ከዚያ በኋላ እንግዲህ የተለያዩ ኪነጥበብ ስራዎችም እሱን የሚዘክሩ ነገሮች ብዙ አይነት የተያዙ ፕሮግራሞች ስለነበሩ እነሱ ነው የቀረቡት ይመስለኛል። እና ምን አይነት ነገሮች ለህዝብና ለአርቲስቱን የሚዘክሩ ነገሮች ቀረቡ? በጣም ጥሩ። እንግዲህ እንዳንድ ኢቨንት ሙሉ ዝግጅት አድርገን ነው 1 ሰዓት ተኩል 2 ሰዓት ይጨርሳል ብለን ያሰብነውን ኢቨንት ነው ያዘጋጀነው የነበረው። በዝግጅቱ በዚህ ውስጥ ተጋባዥ እንግዶች ነበሩ። ተጋባዥ እንግዶች ንግግር ያደርጋሉ። የኪነ ጥበብ ስራዎች ሙዚቃን ጀምሮ ግጥም፣ ባህላዊ የውዝዋዜ ትርኢት፣ ቅንጭብ ተውኔቶች ከኪነ ጥበብ ስራዎች ውስጥ ይቀርባሉ ብለን ፕሮግራም ይዘን ነበር። ከዛ ባለፈ በህይወት ዙሪያው ላይ ያጠነጠነው ለዚህ ኢቨንት መነሻ የሆነው ዘጋቢ ፊልም ይታያል የሚል አካባቢ ደቂቃ ስለነበረ ኦዲየንስ ላይ ለማሳየት ብዙ ጊዜ ስለማይወስድ እንዳንድ ፕሮግራም ተይዞ ነበር። ከዛ ውጭ የምስክርነት ፕሮግራሞች ነበሩ። የምስክርነት ቃል ከአብሮ አደጎቹ፣ ከቤተሰቦቹ፣ ከሙያ አጋሮቹ፣ ከአስተማሪዎቹም ጭምር ከሚወዱት ሰዎች ሁሉ የምስክርነት ቃሎች የሚሰጡበት ፕሮግራም ነበር። ከዛ ባለፈ የፕሮግራሙ ዋና አካል የነበረው የስጦታ እና የምስጋና ፕሮግራም ተዘጋጅቶ በርካታ ሰዎች ከልብስ ከአልባሳት ጀምሮ ከስዕል ስጦታ ከፎቶግራፍ ስጦታ ጀምሮ በርካታ ሰዎች ፍቅራቸውን የሚገልጹበት የስጦታ ፕሮግራሞች የገንዘብንም ጨምሮ የተዘጋጀ መርሃ ግብር ነበረ። እሱን አደረግን። እያንዳንዱ ኢቨንት ሙሉ በሙሉ በማህበራዊ ሚዲያችን በኩል በቀጥታ ይተላለፍ ነበር። እዛው ላይም በስክሪን ታዳሚዎች በተለያየ አቅጣጫ ይከታተሉት ነበር። እነዚህን ኢቨንቶች ነው ያከናወን ነው። ጥንቅ ያለ ቅደም ተከተሉን ጠብቆ የሄደ ኢቨንት ነው ያከናወን ነው። በቁጥር ደረጃ ኦልሞስት ወደ 7-6 የሚደርሱ ኢቨንቶችን ይዘን ነበር። በፕሮግራም ሁሉንም ያለምንም መጓደል ያለምንም መሸራረፍ አካሂደናቸዋል። ከአዲስ አበባ ተነስተው የመጡ ሌሎች እንግዶችም ነበሩ። አርቲስት ጌትነት እናየውንም እያየው ነበር ፎቶዎች ላይ ቪዲዮዎች ላይ ሌሎችም ሰዎች እንደሚመጡ ከዚህ ቀደም ስናወራ ነበር ከእርሶም ጋርና እነማን ተገኙ? እንግዲህ ጌትነት እናየው ለፕሮግራሙ የምስጋናና የስጦታ ፕሮግራም እንደመሆኑ መጠን ከዚህ በፊት ክብር ተሰጥቶት ይህ አይነት ፕሮግራም ተካሂዶ ነበርና ለዚህ ፕሮግራም ይመጥናል ብለን ያሰብነው በቁጥር አንድ የያዝነው የጥበብ ሾው ነበር። ጋሽ ጌትነት የጠየቀን ጥያቄ ተቀብሎ ከኦልሞስት ከ4-5 ቀን ቀድሞ ነው ወደ ባህር ዳር የገባው እሱ ነበረ። ከዛ ውጭ ድምፃዊ ሶሎሞን ድምሌ ከአዲስ አበባ ለዚህ ፕሮግራም ብቻ ብሎ በዛ በመድረኩ ላይ ሙዚቃ ለመጫወት ብሎ ለሱ ክብር ሲል ከኛም ወጪ አልጠየቀም። በግል ወጪው የአውሮፕላን ቲኬት ቆርጦ ነው በቦታው የተገኘው። ገዳይ ሳረፋፊል ላይ የምናውቀው መላኩ ታደሰ ለስራ አዲስ አበባ ነው የነበረው። ለዚህ ፕሮግራምም ሲል ተገኝቷል።
ከዛ ውጪ በተለያየ መንገድ ውዝዋዜ አሰልጣኝነትም በትወና አሰልጣኝነትም የተሳተፉ በርካታ የኪነ ጥበብ ሰዎች ታድመዋል ፕሮግራሙ ላይ። የዕለቱ ትልቅ የክብር እንግዳ የነበረው ግን ጋሽ ጌዮን። ዋው! የጋሽ ጌዮን ስሜት ግን ምን ይመስል ነበረ? ወይ በጣም ከቁጥጥር ውጭ በጣም ከሱም አልፎ ታዳሚውን ሁሉ በእንባ ያራጨ ስሜት ነው ሲንጸባረቅ የነበረው። በጣም አገባቡ ጀምሮ ፕሮግራሙን ያስኬድንበት ፕሮቶኮል እዚህ በጣም ደስ ይል ስለነበረ ህዝቡ ቆሞ አጨብጭቦ ሲቀበለው ፍቅሩን ሲገልጽለት ስሜቱን መቆጣጠር አልቻለም። እጅግ በጣም ስሜታዊ ሆኖ ያለቅስ ነበር። እንባውን መጥረግ ሲቸገር ድረስ ስሜቱ በጣም ልትገልጸው ከምትችለው በላይ ነበር። እጅግ በጣም ደስተኛ ነው የነበረው። ህዝቡ የሚያሳየው ፍቅር ለእኛ ራሱ እስክንደነግጥ ማለት ነው። ፕሮግራም አዘጋጆቹ በዛ ልክ አልጠበቅንም እና ህዝቡ የነበረው አቀባበል የፈጠረው ስሜት ሁሉንም በእንባ ሲያራጭ የነበረ ስሜት ነው። እንደነገርኩ አካባቢ በጣም ተቀዛቅዞ ነበረ። እዚህ አካባቢ ለኪነ ጥበብ ቤተሰብም እንደዚህ በይፋ መመሰጋገንንም አልለመድም እና እሱ ነገር ሲታይ ሁሉንም ሰው በስሜት የገዛ ነበር። ጋሽ ጌዮንም እጅግ በጣም ደስተኛ ነው የነበረው። ድብልቅልቅ ያሉ ስሜቶች፣ የደስታ ስሜቶች የተንጸባረቁበት ነው። በጣም ደስ ይላል። እንግዲህ እንዲህ አይነት ትልልቅ ለሀገር ባለውለታ የሆኑ በኪነ ጥበብ ስራ ላይ ረጅም ዘመን ያሳለፉ ሰዎችን በእንዲህ አይነት መንገድ መዘከር በጣም አሪፍ ምሳሌ መሆን የሚችል ስለሆነ እናንተም አዘጋጆቹ ልትመሰገኑ ይገባልና እንግዲህ ደግሞ በሚቀጥለው ደግሞ በአዲስ ስራዎች እንደገና ተመልሰን እንገናኛለን ብዬ አስባለሁ። እንደው መልእክትም ካለ ግን መጨረሻ የቀረ የሚሉትም ነገር ካለ መጨመር ይቻላል። አመሰግናለሁ። በጣም በቅድሚያ አንተም ማመስገን እፈልጋለሁ። ምክንያቱም እንደዚህ አይነት ኢቨንቶችን ተከታትሎ እንግዲህ የሚዲያ ስራ የጋራ ስራ ነው። ነገር ግን ብዙ ሰው ጠይቀውም እንደዛ ያደረጉና ፍላጎት አሳይታችሁ ጉዳዩን ከፍ ለማድረግ አስተዋጽኦ ስላበረከታችሁ እንደ ሚዲያ በጣም እናመሰግናለን። ከዛ ባለፈ ማህበረሰቡን በጣም ማመስገን እንፈልጋለን። ያለውን ፍቅር ያየንበት ሰው በገንዘብም ባለው ነገር ከትንሿ ጀምሮ ፍቅሩን ለመግለጽ የሄደበት ርቀት እጅግ በጣም የሚያስደነግጥ ነበረ። አንዳንድ ድርጅቶች ኢቨን ያልሰሙን በተለይ አጋጣሚ እስኪወቅሱን ድረስ ፍቅራቸውን ለማሳየት በዕለቱም በመድረክ ተገኝተው ቃል ገብተዋል። መረጃው ስላልነበረን ነው በሚል ቃል ገብተውልናል። በግል ድርጅቶችም በግለሰቦችም ደረጃ በመንግስት መስሪያ ቤትም ቃል የገቡልን አካላት አሉ። እነሱም በሙሉ በጣም ነው የምናመሰግነው። እንደዚህ ማህበረሰብ የኪነ ጥበብና እዚህ ዘርፍ ላይ ለሚሰሩ የሚዲያ አካላት ግን ይህ አይነቱ መከባበር፣ ይህ አይነቱ መፈቃቀር፣ ይህ አይነቱ እውቅና መሰጣጣት በተለይ እዚህ አካባቢ በርትቶ እንዲቀጥል እንዳዘጋጅ አደራ ማለት እንፈልጋለን። ምክንያቱም ያሳየው ተጽዕኖ ቀላል የሚባል አይደለም በዚህ ዝግጅት ምክንያቱና ይሄ ነገር እንደ ባህል ሆኖ እንዲቀጥል መልእክት ማስተላለፍ ፈልጋለሁ። በዚህ ዝግጅት እንዲሳካ ደግሞ በኮሚቴነት የሰሩ የስራ ባልደረቦችን ላይታች ደፋ ቀና ያሉ አካላትን በሙሉ በዚህ አጋጣሚ እናንተ ሚዲያ በኩል እንዲመሰገኑልኝ ፈልጋለሁ። ይሄው ነው ያለኝ። መልካም አድርሰናል። ደግሞ እንግዲህ ወደፊት ባህር ዳር የምንመጣባቸው አጋጣሚዎች ይኖራሉ። እናንተንም ጋሽ ጌዮንንም በቃለ መጠይቅ ደግሞ በትክክል በአካል ተገናኝተን ቆይታ እናደርጋለን ብዬ አስባለሁ። በጣም አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን አሜን። እሺ፣ በተለያየ የዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን ቻናላችንን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን በጣም ነው የምናመሰግናችሁ። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን ነው የሚያቀርብላችሁ። እንደምታውቁት ዛሬም እነዚህን ታሪኮች በቅደም ተከተል አቀርብን። ጌታቸው ላይ ደግሞ አብሬያችሁ እንዲቆይታ አድርጌያለሁ። ቻናሉን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። በሚቀጥለው ደግሞ በሌሎች መሰናዶዎች እንደገና እንገናኛለን። እስከዚያ ሰላም ቆዩልን።